መዝሙር 46 ወይም 47 ከቁጥር 5 ላይ አምላክ በእልልታ እግዚአብሔር በመለከት ድምጽ አረገ ይላል። አምላክ በምን አረገ? በእልልታ። እግዚአብሔር በመለከት ድምጽ አረገ። ዋቀዮ ኢልሌዳን ኦል በየጀ ዳዊት አከሱመ ሰገሌ መለከተ ጉዳናን ኦል በየጀ በመለከት አረገ፣ በእልልታ አረገ፣ በደስታ አረገ ብሎ ቅዱስ ዳዊት አስቀድሞ ስለ ጌታችን ስለ ኢየሱስ ክርስቶስ እርገት አስቀድሞ ተናግሯል። ቅዱስ ዳዊት ስለ እርገቱም ብቻ አይደለም ስለ መወለዱም አስቀድሞ እግዚአብሔር ለዓለም መድኃኒት እንደላከ አስቀድሞ ተናግሯል። እንዲህ ብሎ ይናገራል። የቅዱስ ዳዊት በረከት ከሁላችን ጋር ይሁን። ኤቢ ቁልቁልቻ ዳዊት ሁንዱ መኬኛዎችን ኢንሃተውቲ አባን ኬኛ ዋዬ ሳከነ ጀደ ዱበተ ፋሩን ኢባፍ ነቶክ መዝሙር 111 ወይም 110 ከቁጥር 9 ላይ መድኃኒትም ለሕዝቡ ሰደደ ያለ ቆሪቻ ኡመተ ሳቲፍ ኤርጌ ማሉ መሳቲ ኡመታ ፈርጌ ቆሪቻ ኡመተ ሳፍ ኤርጌ ኪዳኑንም ለዘላለም አዘዘ ከኩይሳ ሲሞ በረበራቲን አጀጀ ኪዳኑንም ዓለምን የሚያድን ኪዳን በመሐላ የጸና ኪዳን በደም የቆመ ኪዳን ለዘላለም አዘዘን። በረበራቲን ሲሞ ከኩይሳ አጀጀ ከኮከሚ ከኩ ጀባታ ኢጋን ከኩ ኢጋን አበደ በወርቅ አይደለም፣ በገንዘብ አይደለም፣ በቁስ አይደለም፣ በፍየል ደም አይደለም፣ እንደውም በኮርማዎች ደም አይደለም፣ በራሱ በእግዚአብሔር ልጅ ሰው በሆነው ከቅድስት ድንግል ማርያም ከሰማይ ወርዶ ተወልዶ በሥጋ በተዋህዶ በመስቀል ላይ በፈሰሰው በዘላለማዊው ኪዳን ያንን ኪዳን አዘዘ። ስሙም ቅዱስና የተፈራ ነው። ስሙ ምንድነው? ቅዱስና የተፈራ ነው። ስሙም ቅዱስና የተፈራ ነው። መቃኒሳሲ ሶዳተማፊ ቁልቁሉ ዳጀ መቃነኙ መቃዋ ቀዮ መቃን ስላሴ መቃን ዋቀ ኬኛ መቃን ጎፍታ ኬኛ ሶዳተማፍ ቁልቁሉ ዳጀቹ ሶዳተማ ከስም ሁሉ የሚበልጥ ላላ የተፈራ ስም መላእክት የሚበረከኩለት ቅዱሳን በፊቱ ተዘርግፈው የሚሰግዱለት መላእክቱ ሁሉ በፊቱ የተንቀጠቀጡ የሚገዙለት የተፈራ ስም ያለው እግዚአብሔር ነው። ስሙ የተፈራ ነው አለ። ስሙም ቅዱስ ነው አለ። መቃንሳ ቁልቁሉዳ መቃንሳ ሶዳተማ ዳይ መቃዋ ቀዮ ሶዳተማ ሰባዋ ቀዮ መቃዋ ቀዮ ማልነተ ሶዳተማ ኢታኔው ማለት ቁልቁሉ ዳይ ከና ማልጀ ዳዊ ዋቀዮ ሰባይ ሳቲም ከኩ ቆሪቸ ኢሳኒፍ ኤርጌቱ ጀ ከኩ ቆሪቸ ከነሞ ማልናል ለኪዳኑንም ለዘላለም አዘዘ። ዳዊት አስቀድሞ እግዚአብሔር ለዓለም መድኃኒትን እንደሚልክ አስቀድሞ ተናግሯል። ዋቀዮ ዱርሴ ቆሪቸ በየለፋቲፍ አከርጉ ዱበቴራይ ኢሳይያስስ ዱርሴ አከነ ጀሬ ዱበት እግዚአብሔር የገዛ ክንዱን መድኃኒት አመጣለት አለ። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6 ማለት ነው። ትንቢተ ኢሳይያስ 58 ከቁጥር 16 ላይ እግዚአብሔር የገዛ ክንዱን መድኃኒት አመጣለታል። ለሰው ልጅ እግዚአብሔር የገዛ ክንዱን መድኃኒት አመጣለት። የሚያድን መድኃኒት ቆሪቸ ለመፈይስ እሬሳ ዋቀዮ ቆሪቸ ጎዴ ገርቢ የለፋት የርጌጀ ኢሱመ ከነሞ መታዛ ጎፍታን ኬኛ ኢየሱስ ክርስቶስ አከነ ጀለዱበት እግዚአብሔር ዓለምን እንደወደዋልና ላላ አከሱመት ዋቀዮ ቢየለፋ ጃለቴራ ቆሪቸ አከተው ቶኪቻ ይልማይሳ ከኔራፊ የሚያምንበት የዘላለምን ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ልኮአል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ማለት ነው። ስለዚህ ዳዊት የተናገረው ራሱ ስለ ክርስቶስ ነበረ። ክርስቶስ ደግሞ ከቅድስት ድንግል ማርያም ከተወለደ በኋላ ስለ ራሱም ተናግሯል ማለት ነው። እግዚአብሔር የገዛ ክንዱን መድኃኒት አመጣለት የተባለው ራሱ የእግዚአብሔር ቃል ራሱ እግዚአብሔር ራሱ የእግዚአብሔር ልጅ ነው ማለት ነው።
ስለዚህ አረገ የምንለው እርሱ ነው። ገረሰሚት ኦልበኤ ኤቢሳ ኦልበኤ ከጀኔ ዋኤሳ ኦልበውሳ ዳዊት ፋሩሳ አፍርተሚ ጃ ጉባረት ዮኪን አፍርተሚ ቶርበ ጉባረት ዋቀዮ ሰገሌ ኢልሌቲን ኦልበኤ ጀኔ ዳዊት ከንዱበቴ ከወደቅንበት ሊያነሳን ወደኛ የመጣውን ነው። በከኩምኔኑ ካሱ ከኑፍ ዶዶ ሳቲን ከነቼስ ሞትን ለዘላለም በሞቱ የዋጠው ሞትን ያጠፋው ሞትን የገደለው ከወደቅንበት ያነሳን እርሱ ወደ ሰማይ አረገ። ገረሰሚት ኦልበኤኒ ንገረሰሚት ኦልበኤ ወተኒ ከሰማይ የወረደው ከየት የመጣው ነው? እርሱ ከሰማይ የወረደ ኢሰሰሚና ገዲቦ ይጀዳል ጀና ከኢሰሰሚና ገዲቦ ናላ ወንጌል ዮሐንስ በቆና ሰዲ ለኮብሰ ቁነ ሰዲ ጉባረቲ የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ በሚገባ ይህንን ጥቅስ ያዛችሁ ክርስቲያኖች ጨቀሳወን ከነውቶ ቀበተኒ ሲንፈየዳ ወንጌል ዮሐንስ በቆና ሰዲ ለኮብሰ ቁነ ሰዲ ጉባረቲ ጌታችን መድኃኒታችን ኢየሱስ ክርስቶስን ኒቆዲሞስን ሲያስተምረው ስለ ዘላለም ሕይወት ሲነግረው ዳግመኛ ስለመወለድ ሲያስተምረው እንዲህ በማለት ተናገረ። ከዓለም ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም አለ። ኢሰሰሚት አገድ ወይ መሌ ገረሰሚት ከኖል ዴቤን ጅሩጅ እርሱም በሰማይ የሚኖረው የሰው ልጅ ነዋል። እንስሞ ኢሰሰሚት ረጅራቱ ይልመነማት ከሰማይ የወረደ ያላ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ምንድነው? ከዚህ በፊት አስተምራለሁ ለይን ርዕስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ የወረደ ነው፣ ደግሞ ወደ ሰማይ የወጣ ነው። ከሰማይ ሲወርድ ከሰማይ ሳይጎድል ነው የወረደው። ወቱ ሰሚራ ደረቲን ገረዛፋት ሞለተ ዝንገላራ ጋፈ ሰሚረ ቶልዴቢውስ ለፈራው ሶን ነበሚን ገረሰሚ ቶልዴቤ ሰሚና ገዲቦ ጋፈ ጀኑ ኢኒ ፎኒ ሙለቹ ይሳቲ በስጋ መገለጡን ፎኒ ሙለቹ ሳ ዱበሮ ማረምራ ፎን ፉደቹሳ ፎን ፉደቴ ሙለቹሳ መሌ ዋቀዮ ሰሚን ቴሶሳቲ ለፍተጀንሳት እጀተሚለሳት መላእክት ይወርዳሉ፣ ወደ ሰማይም ይመለሳሉ። ብዙ ሰዎችም ከምድር ወደ ላይ ሄደዋል። ነቅዱስ ሄኖክ አከነመ ቁልቁልቻ ሄኖክ ከነን ከነፈካተን ገረሰሚት ቶልባኒ ኤርገሞኒ ሰሚና ገዱ ፈኒ ወልደ ቤኒሩ ኩታን ኩንገሩ አካታ ኤርገሞኒ ሰሚና ገዱ ፈኒ ገለፈጋኒ ሰሚት ወልደ ቤኑ አከየኖ ፋውል ባኒ ሚት ቅዱሳን መላእክት ከሰማይ ሲወርዱ ለምሳሌ አንድ እግዚአብሔር መልአክ ወደኛ ሲመጣ በሁሉም ቦታ ስለማይገኝ ከሰማይ አይገኝም። የት ነው ያለው? በምድር ብቻ ነው ያለው። ሲኒገላራ ሰሚና ጋፍዱ ፍርገማ ዋቀዮ ነው ብረት ተርገማ በአይን ጥቅሻ ደግሞ ወደ ሰማይ ልመለስ ይችላል። አከልብሱ ይያትመው ገረሰሚት ቶልደ ይሉ ደንዳ መሌ አንድ መልአክ በሁሉም ቦታ አይገኝም። ነገር ግን ከዚህ ተነስቶ ወደ ሌላ ቦታ ወደ ሌላ ስፍራ በአይነ ጥቅሻ አከልብሱ ይጃቲ በከበርባደ ገውደንዳ ጀቹ እግዚአብሔር ግን አምላካችን ግን መድኃኒታችን ኢየሱስ ክርስቶስ ግን ከሰማይ ወርዶ በስጋ ሲወለድ ግን በሰማይ ከአባቱ ጋር በዙፋኑ ላይ አለ። ሰሚ ጉባረ ጅራው ጋ ሰሚ አገዱ ሲኒገላራ ኤሰረ ጅራይተ ሰሚ ረጅራ ጋፈ ዱበሮ ማርያም ገራሼ ኬሰ ጅሩ ሰሚ ጉባላ ገለኒ ከንትረን ገራ ዱበሮ ማርያም ኬሳሞ ኤርገሞኒ ከን ገለቴበተን የሚገርም ነው። በሰማይ ያለ በምድርም ያለ ክበትስ ከነርገም ካበትስ ከነርገም ሊጠትስ ከነርገም ባሃትስ ከነርገም ከለቲን ከሪሰንዳን ገስን ኢዶንዱማ ከንጅሩ አዱኛ ቀን አርከሳት ቀበ ከንጅሩ እርሱ ብቻ ስለሆነ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለማል። እርሱ በሰማይ የሚኖረው ነው። በሰማይ የሚኖረው እርሱ ወደ ምድር መጣ። ወደ ምድር ሲመጣ በስጋ ሲገለጥ ግን ከሰማይ አልጎደለም። ሰሚራ ለረነች አመሲን መነከሰኒ ባተነ ጅርቱ ገሩ መነከሰኒ ጅርተን አጅራ ምዲነ መነከኝ እንጅሩ ስሚዲዮ ዋቀዮ ገሩ አሲስ አችስ ገመስ ገመነስ ጉባስ ገዲስ ጅራይቹ ጋፋ ገዲ ቡሳ ዱበቱ ገሩ ማልኑቲማ
ፎኒን ማልተውሳሉት ይመቹ ዳላችሁሳ መገለጡን መወለዱን በስጋ መዋሃዱን ያስተምረናል ማለት ነው። ፎኒን ወለሙ ሳሉት ይመመለ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድርም በሰማይም ያለ ጌታ ነው። ክብር ምስጋና ለአምላካችን ይሁን። ይሰከና በጥቅስ ኪታበ ቁልቁሉዳኒ ረጋሃ ባሱ መዝሙር 139 ቁጥር 6 ላይ ዳዊት ምን አለ መሰላችሁ? እግዚአብሔር ሆይ ወደ ሰማይ ብሄድ አንተ እዛ አለ፣ ወደ ሲኦልም ብወርድ አንተ እዛ አለ። ገረ ሰሚት ኦልበይ አቺ ጅርታ ገረ ለፈጀላ ዮበይ አቺ ጅርታ ኮቾ ባሴ ሲዮን ቅሌን ሰረበለል ያታቺ ጅርታ ያ ዋቀዮ የሰጠን ሲበቀጣ አይደ ዳዊት በቂ ዋቀዮን ልትበቀተን እንጅሮቹ ዶንዱማ ዋቀዮን አዱኛን እንዳንገሱ አዱኛ ዳንገሰ መለ ዋቀዮ ዋቀዮ ዶን ዳንገሰ መለ ዶን ዋቀዮን እንዳንገሱ ሲኒጋላራ እዶናን አፍ ሲኒ እንዳንገስ ቦታም ይወስነን እኛም ብቻ ነው። እግዚአብሔር ቦታን ይወስናል እንጂ ቦታ እግዚአብሔርን አይወስንም። እዶን ዋቀዮን እንዳንገሱ ከለቲን ዋቀዮን እንዳንገሱ ኡምሪን ዋቀዮን እንዳንገሱ ኢፍኒፍ ዱከንስ ዋቀዮን እንዳንገሱ ዋቀዮ ይሰጅረተ እዶማ ሁንደት በሮማ ሁንደ ጀረጁ በሁሉም ቦታ በሁሉም ጊዜ ያለ ጌታ ነው እኛ የምናመልከው። ስለዚህ ኢሰከናጋ ኦልበይ ጋፈጨኑ ነሞተ ለፈጀለት ኩፋን ነሞተ በደን በርባቸ ቀኑፍ ሰገልተሚ ሰገል ኬሳ ቶኮ ኢልመ ነማ አዳሚ በርባቸ ቀኑፍ ዋቀዮ አዳሚ በርባዴ አርገቴ ልቡ ይዛ ደበርሴ ላቴፊ ዱኤፊ ዱወሳቲን ዱአቼ ሴፊቶ ቢሊሰ ሲምባሴራ ተፈጸመ። ዛሬ ከዛሬ በኋላ ነፃ አውጥታቸዋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን መዳናችንን ሲያረጋግጥልን ደግሞ በተዋህደው ስጋችን ወደ ሰማይ ወጣ ይላል። ፎንኬኛ ከነ ከበጁ ጋር በርባዱ ኡልፊነ ኑቶሩሳ ፈይኒ ኬኛ ጡሙረሙሳ ኑጃለት ጃለለሳ ከነ ጡሙሩሳ ጋፈኑ ምርከነሱ ፈይሳን ኬኛ ኢየሱስ ክርስቶስ ፎንዱ በሮ ማረምራ ፍደቴን ገረሰሚት ተልበይ ጀጁ ከሰማይ አሁን ዘመድ አለን ማለት ነው። የምን ዘመድ? የሥጋ ዘመድ። ፍረፎኒ ዘመድ አቀምናይችሁ ፍርፎኒ ኬኛ እኙና ለፈልገን የመጣ በሥጋ ከኛ ጋር የተዛመደ አምላክ ላላ ዋቅፎኒ ኑትፍሮመ ዲኖ ተሳታኔውቱ ጅሩ ላል ፍሮተ ምትበር ዲኖ ተታኔውቱ ጅሩ ገርቦታ ዳቢሎስ ታኔውቱ ጅሩ ኢሰኑ በርባቸ ዱፌ ኢጆሌ ኢሰኑ ታሲፈተቱ ዱበሮ ማረምራ ፎኒ ልቡ ፍረቹ ሳቲን ኑትፍሮመ ጁ ኤርጋ ኑትፍሮመ ሞ ፎንሳ ነንገነኒ ያን ሥጋ አልጣልም እርሱ እንደ ሥጋው እንደ ከበረ በተዋህዶ እንደ ጸና ወደ ሰማይ ወጥቷል ማለት ነው። ወደ ሰማይ ለምንድን ነው የወጣው? ማልዳፍ ገረ ሰሚት ቶልበይ ወጀተን አስቀድሞ ስለዚህ ጉዳይ እርሱ ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ላይ ሄዳችሁ ማንበብ ትችላላችሁ። ዮሐንስ ወንጌል ምዕራፍ 14 ላይ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ኢልሚ ዱበሮ ማርያም አባን ኬኝ ቆሪቺ ኬኛ ጅሬኝ ኬኛ አከነ ጀሬ ዱበቴ ልባችሁ አይታወቃል። ምን አይሁ ልባችሁ አይታወክ፣ በኔ ይመኑ በአባቴም እመኑ። በአባቴ ቤት አለ ብዙ ማረፊያ አለ፣ ብዙ መኖሪያ አለ። መናባኮ ኬሳ በከበላ ጅራ አቄይሲኒን ቆጴሳ ባይኖር ኖሮ ባልነገርኳችሁ ነበር አለ። ሲያጸናው ማለት ነው። ባይኖር ኖሮ ባልነገርኳችሁ ነበር። ውጡ ሲንበርበራን ጅሬኛን ቀምነተ የቱን ሲኒቲን ሙንቱሬ ማነውቱን ሲኒን ቆጴሲኔ ሲኒቲ ሙንቱሬ አመገሩ ጀ እርግጠኛታ ጀ መነዘሚና ሲኒ ቆጴሴራ ይ በቃ የማይቀየር ቃል ማለት ነው። እርግጠኛ የምንሆንበት ቃል ማለት ስፍራ አዘጋጅላችኋለሁ። ከሰማይ ምን አለን ማለት ነው? አሁን ስፍራ አለን። ምን አለን አላችሁ? ተናገሩ። ከሰማይ ተናገሩ እስቲ። ከሰማይ ስፍራ ተዘጋጅቶልናል። ሰሚና በኪኑ ቆጳይረጩ የዘላለም ሕይወት ከኛ ጋር በሥጋ የተዛመደ ይላል። ፎኒ ከሉቲ ወሎሜ ኑቲ ፊሮሜ
ጊፍቲ ኬኛ ማርያም ቁልቁሌቲራ ማርያም ኑበሮራ ሃደ ኬኘራ ፎንሼራ ልቡ ሼራ ልቡ ፍደቴቶ ነመቴ ኑተራረሜ ነሙማ ሼራ ፍደቴ ሰቲ ኑተራረሜ ከነ ኢሰቲን ቢፈገር ብቻው ፈተሰነ ቢፈነማው ፈተሰናኒ እንቱፈነን አይ እናንተ አታስፈልጉም። የመላእክትን ስጋ አልያዘም። በነገራችን ላይ የማንን ስጋ ነው ያዘው? የሰው ልጅን ስጋ ያዘ ይላል። ሰውን ከመላእክት ይልቅ እግዚአብሔር እንዴት እንዳከበረ እዩ። ዋቀዮ ዳለነማ ኡልፊናን ገሲቲን አከይኒ ከበጀላላ የመላእክትን ስጋ አልያዘም። እግዚአብሔር የያዘው ጌታችን የያዘው የተዋሃደው የኛን ስጋ ነው። ምን አይል እንዳከበረን አምላካችን ምን አይል እንደወደደን። የሚወደድ ነገር ኖሮን አይደለም እኮ የሚወደድ ስራ ኖሮንም አይደለም። ዋንጃ ለተምቀባኔ ስሞብቲ ቅዱሳን ሆነንም አይደለም። ኃጢአተኞች ደካሞች ሆነን ሳለን ለምሳሌ አንድ ጥቅስ ላምብላችሁ። የቅዱስ ጳውሎስ መልእክት ምዕራፍ 5 ሮሜ መልእክት ምዕራፍ 5 ቁጥር 10 ጀምራችሁ ስታነቡ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች እንዲህ ብሎ ተናግሯቸው ነበር። ገና ደካሞች ሳለናል። ምኖች ሳለን? ደካሞች። ምኖች? ደካሞች። ብርቶች ነው? ብርቶች ነን? ጻድቃን ነን? አይደለንም። ደካሞች፣ ኃጢአተኞች። ሮሜ ምዕራፍ 5 ከቁጥር 10 ጀምራችሁ ማንበብ ትችላላችሁ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል አለ። ስለ ምኖች? ስለ ጻድቃን ሞቷል? ስለ ቅዱሳን ሞቷል? ስለ መላእክት ሞቷል? አይደለም። ስለ ኃጢአተኞች ስለነና ስለናንተ ዘመኑ ሲደርስ ይላል። በሪቺ ጋፈገው በሪ ወጋ ኩመ ሸሊፍ ኢበሸን ጋፈራወት ጋፈገው ዋዬ ከዘሪፍ ጀቻ ቀራኒዮ ጉባረት ፎን ቁልቁሌቲ ዱበሮ ማረምራ ወሎሜን አናብሲኒ ገቲ ከፈለ በዘላለም ክዳን እኛን ወደደን ማለት ነው። ከኩበረ በራቲን ጃለቴቹ በደሙ በዘላለም ክዳን እርሶ ወደደን ማለት ነው። ከዚህ በላይ ምን ክብር አለ? ክርስቲያኖች ስፍራ አዘጋጀልን። ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ላይ እንደተጻፈ በሉቃስ ወንጌል ምዕራፍ 24 ቅድም ርዕስ ባደረግነው ላይ ሐዋርያው ቅዱስ ሉቃስ እንደዚህ ብሎ ይናገራል። ጌታችን ኢየሱስ ክርስቶስ እንዲህ አላቸው፣ ወደ ሰማይ ሲያርግ ማለት ነው። ገረሰኒ ተጋባው ለኮምስ ሸንተሚ ለመጉባረቲ አከነ ጀኔቶ ኢሳኒት ዱበቴ ጀቹ ኤቢ ቁልቁልቻ ሉቃስ ሁንዱ መኬኛዎችን ይናተውቲ እነርሱም ላላ ማሊሳኒን ጀዳ እርሱም ከእናንተ ጋር ሳለው በሙሴ ሕግና በመዝሙራት ስለኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል አላቸው። ዋኤ ኮቲፍ ኪታቦተ ሙሴ ከሰት ከመረፈም ኪታቦተ ኦሪቲ ከሰት ከመረፈም ኪታቦተ ፋርፈና ከሰት ከመረፈም ዋኤ ኮቲፍ ራወቹን ኒታአፊ ጀኤስኒት ኢሜራጀ በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸዋል። ሰሙሳኒ ከጀዳ ከሳማሉ በተኒ መጽሐፍትን ያስተውሉ ዘንድ ከሳማሉ በተኒ ጀተን ዱበዳ ከሳማሉ በተኒ ኪታቦት ስለሱ የተነገረውን ስለሱ የተጻፈውን ኢሳይያስ የተናገረውን ዘካርያስ የተናገረውን ዳንኤል የተናገረውን ሕዝቅኤል የተናገረውን ዳዊት የተናገረውን እንዲያስተውሉ አእምሮአቸውን ከፈተላቸዋል። አምላካችን እግዚአብሔር ለሁላችንም አእምሮአችንን ይክፈትልን። ሰሙኬ የኑፋይኩኒ ወበናኑ ፋከኑኒ ለጴኬ የኑፋይኩኒ ዱጉመን ስንቲማ ዋኤዱማ ኢጀብየ ለፋከና ይሰቲ ዋኤ ብየ ለፋላሉ ቆፈቱንታን ካራቲን ባኔ ገሉ ይሰቲን ላሉ ቆፈቱንታን ያላ ይሰቲን መነከኛት ገሉ ባኔቲን ከንገሉ ኢፋፍ ዱከነ ከንቲን ባፈኑ ኢጀፎኒ ከነ ቆፈቱንታኔ ዋቀዮ ኢጃ ፉራ ከኛ ኑበኔ ጅሬኛ በረበራት ተከቲን ኦፍ ቆጴሲኑ ዋኤ ኪታበ ቁልቁሉ አከወን ዋኤ መነ በረበራ አከወን ዋቀዮ ለጴ ዱፋኪን ዱጉመን ስንቲማ ነምኒ ባየን ኪታበ ቁልቁሉን ዱቢሳ ነገር ግን አይረዳም። ያለ ምንድነው መጽሐፍ ቅዱስ የማይረዳው? ያለ መንፈስ ቅዱስ እገዛ መረዳት አንችልም። ያለ ቤተ ክርስቲያን ዕውቀት ልናውቀው አንችልም። ለምሳሌ የሐዋርያ ሥራ ምዕራፍ 6 ከቁጥር 26 ላይ 8:26 ማለት
ኦጂኑ ከቦታ በቆና ሰደድ ደሚጃ ጉባረቲ የኢትዮጵያ ጃንደረባ የሆነ ሰው የኢሳያስን ትንቢት ያነብ ነበር። ምን ያደርግ ነበር? ያነብ ነበር። ኪታበ ኢሳያስ በቆና ሸንተሚ ሰዲ ዱብስ ኪታብ ኢሳያስ ሸንተሚ ሰዲ ሞ ዋይ ፈንፈሙ ጎፍታ ኬኛ ዋይ ጊድራሳ ዋይ ዲपቹሳ ዋይ ዱሳ ዋይ ዱ መዳውሳ ዱበት ያነባል አይገባውም። ያነባል አይረዳም። እንዱብስ አንገሉ ማለከቴኑ ወጥ ቦንዴ ገሩ አፉር ቁልቁሉን ዱከቡ ጎፍታ ኬኛ ከንቴ ፊልጶስን ላከው ሂድ ተርጉምለት አስተምረው አለ። ከዛ በኋላ ፊልጶስ መጣና የሚታነበውን ታውቀዋለህ አለው። ዋንዱ ቢስቱ ኩምቤታ ሲገላጭ አይደል እንዴ የሚተረጉምልኝ ሰው ሳይኖር እንዴት ላውቀው ይችላልው አለ። ሲገላራ ወቱ ከናይብ ሱቱን ጅራቲ ከነበርሲ ሱቱን ጅራቲ አከሚተኑ በቹ ደንዳ አጀን አረስ እጉመን ስምትማ ገረበተስ ካናኑፍኔ በርሲሶኒ ኪታበ ቁልቁሉ ዮሉ ይኩዳ ባተን ኢሰት ደበለ አፉር ቁልቁሉ ዮሉ በቺሱ ዳባተ ዱቢ ኪታበ ቁልቁሉ ቤኩ እንደይ እንገላ ራሚቲ ዋቀዮ የከኛ ለጴ ከኛ ነው ፈበሩ ከንጀሉም ሰቀናፍ አይነ ልቦናችን ያብራልን የምንለው ከዚህ የተነሳ ነው። እግዚአብሔር በእውነት ልባችን ይክፈትልን። የሊዲያን ልብ የከፈተ አምላክ አእምሮዋን የከፈተላት አምላክ ምድራዊውን አስተሳሰብ ብቻ ላይ ላላ ኢጂ አፉራ ከኛ ዋለፋዱ ዋረት ፈንፈመ ከደም ኢጂ ሰሚ ጅሬኛ ሰሚ ያከላሉ ዋቅን ለጴ ነው ዋግን ከዚያ አእምሮአቸውን ከፈተላቸው። አእምሮአቸውን ከከፈተላቸው በኋላ እንዲህ ማላቸው ክርስቶስ መከራ ይቀበል ዘንድ ምን ይቀበል ዘንድ መከራን በሶስተኛው ቀን ከሙታን ይነሳል ጉያ ሰደፋቲ ዱአካ ፈማ ወንጌል ማቴዎስ በቆና ኩዳ ያቲ ሳልቲ ቤቱ ነበር አስተምሯቸው ነበር። የሰው ልጅ በኃጢአተኞች ተላልፎ ይሰጣል፣ ይሞታል፣ በሶስተኛው ቀን ከሞት ይነሳል ብሎ አስተምሯቸው ነበር በማቴዎስ ወንጌል ምዕራፍ 16 ላይ። እነሱ ግን አይገባቸው እቱን ነመሜከ ኬኛ ፊንገሉላት ኑገላ ጅሩ መረስ ልቢ ሲኒገላ ኮታ ጋቢ ገላ ኑገል ፎኒ ዲጋ ጎፍታ ብረዳ ኑገል አምቡማ ዩጂ ኬኛ ጃማ ለጴን ኬኛ ዱዳ ኢነገኛ መሌ ኑበን ኢነገረ መሌ ኢነላሉ ለጴን ኬኛ ኑበቶቹ ንስሐ ገቡ። አይ ከንስሐ የራቀን ሰዎች ስጋውን ደሙን ተቀበሉ። ከስጋና ደም የራቀን ሰዎች መጽሐፍ ቅዱስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ። የሰውን ስጋና ደም ካልበላችሁ ደሙንም ስጋውን ካልጠጣችሁ በራሳችሁ ሕይወት የላችሁም እያለ እየተናገረ እኛ አይገባንም፣ አንረዳም። ምናችን አልተከፈተም ማለት ነው። ልቦናችን ስለ ክብራችን አላወቅንም። የተዘጋጀልን የታረደልን ላላ ከኑ ቀለበ ከኑ ዱኤ ከኑ ቆጳይ ማዲ በረበራ ይሰረት ዲያቹና ቢቆጶፍ ነቹ ተጠርተናል፣ ግን ተጋብዘናል። አኩማ ወንጌል ማቴዎስ በቆና ዲደሚ ለማጉባረት የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ላይ አንድ ባለጸጋ ሰርግ ላላ ጪዳ ቆጴሴ ለምዱሬሲ ቶኮ ጪዳ ቆጴሴ ቱጀ ነሞተ ሁንዱማ አከዋመኒፊ ገረመንደራቲ ነሞተ እርጌጀ እንደገሴ ኛታ ቆጴሴ ጪዳ ቆጴሴ ነሞተ ደኑዋሚ ኑ አለ ብሉ ጠጡ አለ ከኔ ጋር ደስ ይበላችሁ አላችሁ። ሰዎቹ ግን የተለያየ ምክንያት አቀረቡ። ምን አይነት ምክንያት? አንዱ አይ እኔ መምጣት አልችልም፣ ገና አሁን ነው ያገባውታል፣ ገና ሙሽራ ዳዋንን ተይፍ አሁን መምጣት አልችልም በሉት አላቸው። አኒ ዱፉ እንደንደወቹ መቲ ሲኑምቲ ጡሙራ አኒ ምስሮዳ ገና ፉዳ ዋንተ ገና ሬፉን ፉዳ ይጅራ ምስሮ ዋንተ ዱፉ እንደንደወ በቃ አለፉና ወደ ሌላ መንደር ሄዱ። ወደ ሌላ መንደር ሲሄዱ አንዱም እንዲህ አለ፣ አይ አንሞ ቆትዮ ቢተደተደ ቆትዮ ኮሌ እንጂ ሳጀራ ዋንተ ዱፉ እንደንደወ ሁሉም የራሱ ምክንያት አቀረበ። ወደ ሰርጉ የሚቀርብ ማንም ሰው አልነበረም። ሁሉም እምቢ አሉ፣ አንፈልግም፣ ምክንያት ደረደሩ። እኛም ዛሬ ስንት ምክንያት ነው እንደረደረው አይደል? ለንሳ ወደ ክርስቶስ ስጋና ደም ለመቅረብ ብዙ ምክንያት እንደረደራለን አይደል? አልገባንም። እውነት ለመናገር ኑንገሌቹ ዳመዩ ኑንገሌ ቱኑ ገሌ ከኛ የሚቀድም ማንም ሰው አልነበረም። ስንገላራ ቱኑ ገሌቲ ዋይ እንጅሬኛ በረበራ ቱኑ ገሌቲ
waa'ee foonii dhiiga gooftaatu nuu galeeti waa'een jireenya borii maaddii dabarre foonii dhiigni isaa otoo nuu galeeti eenyu nu dursu ture bare lala hojii duuka bootaa boqonnaa 16 yoo dubbistan lakkoofsa 34 kaastanii dubbistan ሐዋርያት ሥራ ምዕራፍ 16 ላይ አንድ የወይኒ ምንድነው የማረሚያ ቤት ተብሎ በሚጠራው በአሁኑ ሰዓት ማለት ነው መነስሬሳ ከጀደሙ ከኔጉ ወይኒ ቤት ጀደማ ኪታቡ ቁልቁልረቲ ነሚቺ መነሰለ ኤጉ ጋፈ ጴጥሮስ ጳውሎስ ሲላስ ጋፈ ይደመን እንዲ ሳንዱ ካጅሩ ኩን ኤኙ አከቴ ጋፈውበት ጋፋሩ ኢሳኒቲን ሰንሰለተ ከነራ ኤኙ አከቴ ጋፈውበት ጌቶች ሆይ እድን ዘንድ ምን ላደርግ አለ እኛ ቢሆን እነዚህ እናደርጋለን አንልም ጅሬኛ ሰጋቢው ጭንቀምና ነምኒ ኮራ ማብራቲ መተኮካ ቤቱ ሲንቱኒ መነፋ ታረጋቱቱ ቱመኒ መነፋ ቁልቁሌፈቱ ሽቦኒ አርጊን ቀቤሰ ፉዴኔ ሚዲዮ ጉፉፋ ቦለፋ ከሰ ወይ ጨቤዱ ከራዴ መኪና አርጉት ያጀዝ አይደል ዛሬ ማድራችን እናውቃለን አረብሉ ከኛ ቤክና ነቲማ ሻሲ ገሉ ከኛ ቤክና ቤክኑ በር አርክ ጅሬኝ ከኛ እኙር ከጅራ ዋቀዮር ከጅራ ሉቡን ከኛ አፉሪ ከኛ ዋቀዮር ከጅራ ከናዳፍ አፉራ ከኛ ሉቡ ከኛ ኢሰ ዋቀዮር ከጅሩ ከናን ውዱ የሮዳን ጅሩ ገረዛት ዲያቹቱ በርባጭ ሳዳይቹ በዮት ያለ ገና አሁንም ይቀራናል ወደ ንስሐ አልቀረብንም እግራችን ሊመጣ ይችላል ቆርጠን ግን እኔ ከእግዚአብሔር ጋር መኖር አለብኝ እኔ ከክርስቶስ ጋር መኖር አለብኝ ከማያልፈው ከዘላለማዊ ማዕድ ጅሬኛ በረበራይ ሰንደበረራ አርማችሁን ከማዕድ ዶምነራ ስለኔ በመስቀል ላይ የተቆረሰው ስጋውን ስለኔ በመስቀል ላይ ለአዲስ ኪዳን ለኃጢአት ስርየት ስለፈሰሰው ከክርስቶስ ደም መሳተፍ አለብኝ መጠጣት አለብኝ ብለን ራሳችንን ወስነን መምጣት አለብን ማለት ነው አከኑ ገለዋቀኑ አገርጋር አሜን ጀና ሰተቆት ያደመናቱ ሰበበታ ሰተቆትሞ አባመነ ሰበበታ ሰተቆትሞ አለጋ ይላቱ ሰበበታ ሰተቆትሞ ሐለ ጅሬኛት ሐለ ኦጂ ሐለ ቆና ሐለ ነገዳ ሐለ ቢሮቱ ሰት ሰበበታ አይ አንዳንድ ሰው ደግሞ ገና በአሮጊት ተረት ወርቆ ከቤተ ክርስቲያን ርቋል ምን የሚል ገና ለእድሜ አልደረሰም የሚል ተረት ገና ለእድሜ አልደረሰም ገና ነው ስታረጅ ነው የምትቆርበው በዚህ እድሜ አይደለም የሚል ተረት አለ የማይጠቅም ተረት የቤተ ክርስቲያን ያልሆነ ትምህርት ማለት ነው የተረገመ ትምህርት ማለት ነው ገና አውሪን ከንገኘ አመሳቲ ከነት ጋቢ ገሉን ቀብዱ ጋቢት ገሉ ቀብዱ ገናና የሮንኬ ገናና በሩምሰ ጀዱን ቀበምኔ ከንፈጋኔ ባየ ኬኘቱ ጅራ ዋቀየ ለጴን ኬኘ ዱፋበን አሜን ጀዳ ልባችን ይክፈትልን እርሱ እናንተም ስለዚህ ምስክሮች ናቸው አላቸው ምስክሮች ነን እኛ ክርስቶስ እንደሞተ እንደተነሳ በሶስተኛው ቀን ከሙታን እንደተነሳ ወደ ሰማይ እንዳረገ ዳግመኛ በክብር እንደሚመጣ እኛ ክርስቲያኖች ምስክሮች ነን ረጋባቶ ተዳይቹልኑኒ እናንተ ምስክሮቼ ናችሁ ላላ እነሆ አባቴ የሰጠውን ተስፋ እልክላችኋለሁ አባንኮ ከኒሲን አብደቺሴ አብዲ ጅሬኛን ሲን ኤርጋይደ አጽናኝ የሆነውን መንፈስ ቅዱስን እልክላችኋለሁ አላቸው እናንተ ግን ኃይልን እስከምትቀበሉ ድረስ ከኢየሩሳሌም ከተማ አትውጡ አላቸው አማው ምን አርገተንት ጀነን ፈሪዎች ነበሩ ትላንትና ድንጉጦች ነበሩ ወረናን ወረሶዳቱ ቱረንቀሌስ ጎፍታዎች ይሉት መጅራኒ ኢንሸኩ ነመን ጴጥሮስ ላይ ማልጀራ አይ ጌታ ሆይ ወንጌላ ማቴዎስ ስለጀ ጨቀስ ወንጌላ ማቴዎስ በቆና ዲደሚ ኩዳጃ ጉባረቲ እኔ ሞታለሁ ሰቀላለሁ ሲል ጴጥሮስ ምንድነው ያለ አይ ጌታ ሆይ ይሄ አይሆንብህ ያ ጎፍታ ቁስረትን ተይንጀ ምክንያቱም እርሱ የሚያስበው በእርሱ ላይ አድሮ ሰይጣን ተናግሯል ለዛ ነው ክርስቶስ አንተ ሰይጣን ሆይ ከፊት ሂድ አለ ያ ሰይጣንና ቦደኮቲ በዲ ዱረኮቲ በዲ ደይባተች ለሰይጣን አንቲ ከነማ ማለከ ዋቀዮ ያደደ ምክንያቱም ክርስቶስ ማለት ዱፈተ ዳዊት ምንድነው ያለ መዝሙር 111 ላይ ለህዝቡ ምን ሰደዳል መድኃኒትን ሰደደ ቆሪቻ ይርገፊ የመጣው እኮ እርሱ ከቅድስት ድንግል ማርያም የተወለደው እርሱ እኮ የዓለም መድኃኒት ነው
ስሙም የተፈራ ነው፣ ስሙም ቅዱስ ነው። መቃንሳ ቁልቁሉዳ ኢኒ ዱጋዳ ይቱ እናንተ ምስክሮቼ ናችሁ። ኃይልን እስከምትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ለ10 ቀን ከኢየሩሳሌም እንዳይወጡ አደረጋቸው። አማ ፎረ ቁልቁሉን ኢሳኒ ቡኤ ኃይል የሚሆናቸው ፍርሃትን የሚያስወግድላቸው ሞት ቢመጣ እንኳን ሰይፍ ፊት ቆሞ የሚመሰክሩለት ዱት የወድፈስ ሰይፍ ይዶዳበት ረጋን ከሳምባሊ አርየተሙን ዱፈስ ምክንያቱም ጀልቀባ ትሞታላችሁ፣ ትገደላላችሁ፣ ወደ ወይኒ ቤት ትወሰዳላችሁ፣ እንዱቱ ነጀፈምቱ ረኪኒ ስለተጋኔ ሳንቲሜትር ይሄንን ትምህርት በሚነቅማቸው ይሸከሙት። እንደ ሰው ትሞታለህ እየተባለ ይጠራው እንዱ ተደማማማ ማለት ይባም ነጀፈም ተደማማማ መነዳት ደበርፈም ተደማማማ እንዱፋ ደምነከስ ዲዋማም አማይ ሲሉ አሚቸነው ነማዋምተኒ ኮታሎ ለጅራ ወተኒ እንዱፋንም እንዱፋ እንደ ሲያልፍ ነው የሚመጣው። ጫጫታ እንኳን መንደረከ ሰጥሪ ቢባል ምንድነው እዛ ባዶ የተከናወነ? እስቲ ቆይ እስቲ ረጋ ይበል ይላል አይደል? እስቲ ረጋ ይበል እንጂ አይሆን እናንተ ከሞታችሁ በኋላ ይመጣል ወይ ደግሞ ነገሩ ከበረደ በኋላ ይመጣል እንጂ በቃ ራሱን አሳልፎ ለሞት አሳልፎ የሚሰጥ ሰው የለም የሥጋ ዘመድ ካልሆነ በስተቀር ወይ እናት ወይ አባት ካልሆነ በስተቀር። ምትዮ አትዮ ከም ገራጃዋተዩ በቃ እኔ መጀመሪያ ሊሞት ነው የምትለው ምቲ አነቱ ዱአ ሙጫኮ ዱርሰ ኢትያቲ ኡምሪያ ዶሊ ዋቅኒ ዱፋ ደረስ አሜን ጀናክ ኡምሪያ ፖሊስ ዋቅኒ ዱፋ ደረስ ላላ ሂንዱቱ ኢምበዱ ኢነጀፈምቱ ዋዬ ኮቲፍ ጀናንገሩ ኢሳን ገረቦዳት እንደቢል ግን ያንን መከራ ያንን ስቃይ የሚያስችላቸው ደግሞ ጌታ አምላካችን ያስተማራቸውን ትምህርት የሚተረጉምላቸው አጽናኝ መንፈስ ቅዱስ የሚያጽናቸው እርሱ እስኪመጣላችሁ ድረስ ከዚህ አትውጡ አላቸው። ምክንያቱም ኃይል የላቸውም፣ አቅም የላቸውማ። ቢወጡም ይሸነፋሉ። ወልተጅረን አበተኒስ አፍሮ ቁልቁሉ ነርገኔ እንጀባኔ ዱበቹ ዳፊስ ማልሚ ምንድነው የሚናገሩ? ስለዚህ ምን ያስፈልጋቸዋል? የመንፈስ ቅዱስ መምጣት ያስፈልጋቸው ስለነበረ ኃይልን እስከምታገኙ ድረስ በዚሁ ከተማ ውጡ ቆዩ አላቸው። እነሱም በጸሎትና በጾም ቆዩ። እንጀባታን አንገኒ ዱፉ ቢቲን ቱረን በጋላይ ኢየሩሳሌም አጋጣሚ በዓለ ጰራቅሊጦስ የሚባለው 50ኛው በዓል በእስራኤል ዘንድ የተለመደው የታወቀው ታላቁ የእስራኤል በዓል አዳን እስራኤል አያን እስራኤል እንቤ ከማ አያን ጉያ ሸንተመፋ ከዲሳ እስራኤልን በከጅረኒ ወልትጋኒ ከበጀን ጋፈገው ኢሳመነ ቁልቁሉማ ምኩራብ ጀደሙ ከሰተ ወልጋኒ አያነ ከበጃውቱ ጅረኒ በ50ኛው ቀን ጌታ ኢየሱስ ክርስቶስ አምላካችን እርሱ ተስፋ የሰጣቸው ቃል የገባላቸው መንፈስ ቅዱስ በእነርሱ ላይ ወረደ ይላል። እናደረጋቸው ወረደባቸው። አከቢፋ ብዳቲን ይሳንረታዬ አከቢፋ ብዳቲን ጋፈዱጉ መንቸ ጉቴ ሰዎችን ሁሉ አስደነገጠ። የማይታወቅ በመካከላቸው ሆነ። ደግሞ በማይታወቅ ቋንቋ መናገር ጀመሩ። በማይታወቅ ማለት በአዲስ ቋንቋ ማለት ነው። ራሳቸው በማያውቁ ቋንቋ ማለት ነው። ሐዋርያት በማያውቁት ቋንቋ፣ ነገር ግን ሰዎቹ የሚሰሙት ቋንቋ። ዛሬ አሁን በአዲስ ቋንቋ ይናገራሉ የሚለውን ቃል ወስዶ መናፍቃን የማይሰማ ቋንቋ ሲናገሩ ይሰማሉ አይደል? የማይሰማ ቋንቋ ቁቤ ወሊት ረተዋ ማን ባባ ታታታ ምናምን የሮሳጀ ያገኘች ይሄ ቋንቋ አይደል? ቆቀሚቴት ነው። ቁቤ አ ባባ ጫ ካካ ምናምን የወጀነ ቁቤዋ መመለ አፋሚቴት ቋንቋ ማለት ምን ማለት ነው? ሰው የሚሰማው የሚግባባበት ማለት ነው። ነምኒ ከወሊ ገሉ አዲስ ቋንቋ ማለት ለኔ አሁን ለምሳሌ የቻይና ቋንቋ ማላው ከሆነ ቻይና ሀገር እጄ የእግዚአብሔር ጸጋ መንፈስ ቅዱስ ይህንን ቋንቋ እንድናገር ካደረገኝ ምንም ሳልማር ይህንን ቻይናኛ ቋንቋ ብናገር እኔ ምን ተናገርኩ ማለት አዲስ ቋንቋ ተናገርኩ ማለት አፋናር አንዱ በደይቹ እዚህን ገናራው አፋናር አንዱ በደ አፋናር አንዱ ዱበዱ ሰሚ ሊኖር ይገባል። ነምን አገው ጅራቹ መርባጭሳ አማ መንደረከኛ ከዘት ከናሳቡ ነምን ሚቴ ኦፊሳሊቲ ወርዱበታይ ነገው
እንደጋው ለቲማ መነረገኝ ገዘቲ ነሞና ፋኖ ፊዱበተን ቁቤ ወለረተዋ ማን ይዱበተን ዋሪሳን ዱበተን ኦፉ መሳኒ እንደጋው ተናጋሪው ራሱ ይሰማል አይሰማም ቋንቋ ማለት ግን ሰሚ ያለው ማለት ተናጋሪ ያለው ሰሚ ያለው አይደል ዱበታ ከንቀቡ ከማልቀቡት ታለ አገፈታ ከንቀቡ ቆቃ ራጀቹ ደግሞ namni wayuutu dhufe afaan oromoon beekute yookiin chaanee haa ta'u ingilizii haa ta'u afaan oromoon beekute yoo wangeela barsiisate yoo kennaa afaan kanaa qabate afaan oromootiin dhufe wangeela lallabuu qabaata jechuudha. Sawwachuuki afaan haaraa qabna jedhu garuu namni faarenjii wayii dhufa qubee walirratti taa jedhee waama gaafa oromoo barsiisuu dhufu garuu paastor Ogwaamii ነው የሚሰብከው. እኔ ገላራ ፓስtor Ogwaamiidhaan ሰበካ jechuudha. ግን ምን አለው አዲስ ቋንቋ አለ የጸጋውን አለው ነገር ግን ቋንቋ እናገራለሁ ይላል ነገር ግን ወንጌል ሰብካለሁ ብሎ ሲናገር ግን ፓስtor Ogwaamii ነው የሚሰብከው ማለት ነው። ስለዚህ የተሰጠው ቋንቋ አይደለም ማለት ነው። አዲስ ቋንቋ የለውም ማለት ፈጠራ ነው ማለት ነው። በመንፈስ ቅዱስ ያላገጠ ነው ማለት ነው። አፉረ ቁልቁል ረቲ ቆሳ ጅራይቱ እነዚህ ሐዋርያት ግን መንፈስ ቅዱስ ወረደላቸው። መንፈስ ቅዱስ ሲወርድላቸው በተለያየ ቋንቋ ተናገሩ። ሰዓቱ 3 ሰዓት ነበር ይላል ገነመ ከሳ ሰዓት ይሳዲ ቱሬ ቆቀ ገረገራቲ ዱበተን ቆቀ ገረገራቲ ወንጌል በርሲሰን ቆቀ ገረገራቲ ኦጋለለበኒ ያንን የክርስቶስን መከራ ሞቱና ትንሳኤውን በእርሱ ላይ የደረሰውን መከራ ሰምቶ 3000 ሰዎች ልባቸው ተነካ ይላል። ምናቸው ተነካ? ልባቸው እንዴ በራሳችን ቋንቋ እንደው እነዚህ ሰዎች የገሊላ ሰዎች አይደሉም? እንዴት ነው በራሳችን ቋንቋ የምንሰማቸው አሉ። ሳኩን ለሞተ ገሊላ ምት የገሊላ ከሰት ወይ ግሪኪዳ ወይ ሞ ዕብራይስጥ ዱበተማ አይቹ አከብቲ ወረ ገሊላ ኩን አፋን ኬኛን አፋን አረቢፋ አፋኒ ብየ ወረዶ ከሲቲ ዱፍኔ ወረ ፓርቴዳ ዱፍኔ አከብቲ ሳናሊ አፋን ኬኛ ሳነገኘን ያንን ቋንቋ ያናገራቸው ማን ነው ካላችሁ ራሱ ጌታችን መድኃኒታችን እልክላቸዋለሁ ያላቸው አጽናኙ መንፈስ ቅዱስ እርሱ ቋንቋ እንዲናገሩ አደረጋቸው። አከሳና ፋንዱበተን ሳንታሲቹ ኦጋፋን ከነዱበተኒ 3000 ሰዎች አመኑና ጴጥሮስን እንዲያሉ እንግዲያስ ምን እናደርጋለን? ማለጎሉ አማ መነራ ዱቢ ሲኑትምተን ዱቢ ዱጋላ ወአኒ ሲንጀተን ፉደነራ ኤጋው ማለጎሉ ጀናኒ በጌታችን በመድኃኒታችን በኢየሱስ ክርስቶስ እመኑና በስሙም ተጠመቁ አሏቸው። መቃይሳት ያመናት ማልታረን ጩበማ ስለዚህ ነሞኒ ኩመሰደን ኩን ጋፋ ከነይሳኒፍ ጩበመኒ መነ ክርስቲያናት ደበለመኒ ጀቹ ከዚያም እስከዚያ ቢታንያ አወጣቸው። እጆቹንም አንስቶ ባረካቸው። ሐዋርያቱም ባረካቸው ሾማቸው ማለት ነው። ኢሳሙ ደየቹ የክህነትን አገልግሎትን ሰጣቸው። አንጎሉ ጉማ ይሳድፍከን ማለከታ ይሰኒ ኦሎ ተዋቀዩ አከየገኒ መነ ክርስቲያና አከተጃጅለኒ ወንጌል አደራ እኒ ሳኒትከን አከይሳበር ሲሰኒ አርከ ይረካዬ ሳንሹሜ ጀ እጆቹን አነሳና ባረካቸው። ሲባርካቸውም ወዴት ወጣ ይላል? ወደ ሰማይ ወጣ። እየባረካቸው ወደ ሰማይ ወጣ። ኦቶሳኔ ቢሱ ገረ ሰሚቶል በይ ወደ ሰማይ አረገና እነርሱ ሰገዱለት ይላል። ምን አደረጉለት? ሰገዱለት። አምላክ ነው እርሱ። ዳዊት ምንድነው አለ? አምላክ በእልልታ በእምብልታ በዝማሬ ወደ ሰማይ አረገ ብሎ እንደተናገረ ጌታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ ሐዋርያቱ ሰገዱለት። እርገሞን ሲሳገለት ፈተኒ ፋርፈተኒ አምላክ ነው እሱ። በእልልታ ወደ ሰማይ አረገ፣ ደመናም ተቀበለችው ይላል። አንድ ጥቅስ ልጨምርላችሁ ከዚሁ ጋር የተገናኘ ቅዱስ ሉቃስ የጻፈልን ሐዋርያ ሥራ ምዕራፍ 1 ላይ እነዚህ ወደ ሰማይ ሲያርግ ተስፋ ቆርጦ ወደ ሰማይ ትኩር ብሎ ወደ ሰማይ ሲመለከቱ አብዲ ጉተተኒ ገረሰሚ ተጋሳን ኢላለኒ ሐዋርያ ሥራ ምዕራፍ 1 ከቁጥር 11 ማለት ነው። ስታነቡ እንዲህ በማለት ይናገራል። እነዚህ ሐዋርያት መንፈስ ቅዱስ አይወርድላቸው እንዲህ ብሎ ጌታችንን ጠይቆት ነበር። ማልጀነኒ የዳዊትን መንግስት መቼ ነው የምትመልስልን አሉት። ሞቱማ ዳዊት የምኑ ደምስታ አይደለም
አሁንም በቃ ተስፋ አልቆረጡም ማለት ነው። ምን ነፃ ያወጣናል? ከሮም ወታደር አገዛዝ ነፃ ያወጣናል፣ የዳዊትን መንግስት ይመልስልናል ብሎ ያስቡ ነበር። ገና ስጋውያን ናቸው። መንፈስ ቅዱስ አልወረደላቸው። የክርስቶስን መምጣት ዓላማውን አላወቁም ነበር ገና ማለት ነው። ክርስቶስ የመጣው የዳዊትን ዙፋን ለማቆም ነው አይደለም። የዲያብሎስን ዙፋን አፍርሶ ያጣናውን የዘላለምን ሕይወት ለኛ ሊሰጠን ነው። የሞትን ክንድ ለመስበር ነው እርሱ የመጣው። አንጎ ዱዓ ጨብሱ ዳብ ዱፌኒ እዚያ ጎፍታን ኬኝ ማልጀናኒ ለቆምሳ ቶኮ ካስተኒ ቶርባ ካስተኒ ቶ ዱብስተኒ በዚያም ወራት ለእስራኤል መንግስት መልሳለን ብሎ ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለናንተ አልተሰጣችሁም፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም በሰማርያም ምስክሮቼ እስከ ዓለም ዳርቻ ድረስ ምስክሮቼ ናቸው አላቸው። ከተናገረ በኋላ ቁጥር 11 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ10 ላይ ወደ ሰማይ ትኩር ብሎ ሲመለከት ወደ ሰማይ ወጣ ይላል። ቱሳኒ ጀሳኒ ትኩር ጎደኒ ገረሰሚ ከሰው ሊላለኑ ወፍታኬ ኢየሱስ ክርስቶስ እየባረካቸው ወደ ሰማይ ወጣ ይላል። ቱሳኒ ቢሱ ገረሰሚ ተልበይቱ ጋፋ ኢሳኔ ቢሰን ኢሳንገሩ ኢጀሳኒ ልካሰኒ ይላል ያፈን ገረሰሚ ረጥ ማል ያፈን ገረሰሚ ይላል ያፈን አምላካቸው ተለይተው ወደ ሰማይ ወጥተዋል። ከነርሱ ጋር የነበረው ያስተማራቸው መጋቢያቸው ጠባቂያቸው የሰላም አለቃቸው ወደ ሰማይ ወጥቷል። ነገር ግን ትዝ አላላቸውም እንጂ የክርስቶስ ማረግ የነሱ ክብር ነበር፣ ክብራቸው ነበር። ወደ ሰማይ ባልወጣ መንፈስ ቅዱስ አይመጣላችሁም ብሏቸው ነበር። ኦሎል በመሌ አፉሪ ቁልቁሉ ሲኒ ንጉ የኔ ዱረ አኖል ሲን በውሲኒ ወያይኔ ሊቱ ሳንገሩ ስለምወዱት ወደ ሰማይ ያዩ ትኩር ብሎ ቀሩ ይላል። ዛባላ ነጫጭ መላእክት መጡ። እርገሞኒ አዳዲው ፈተን ነጭ የለበሱ መላእክት መጡና እናንተ የገሊላ ሰዎች ሆይ አሉ፣ ኢሲኒ ያነሞተ ገሊላ ለምን ወደ ሰማይ ትኩር ብላችሁ አይታችሁ ቀራችሁ? ወደ ሰማይ ሲወጣ ያያችሁት ኢየሱስ እንዲሁ ይመጣል አሉ። ወደ ሰማይ ሲወጣ ያያችሁት ኢየሱስ እንዲሁ ምን ያደርጋል? ይመጣል። ገረሰሚ ቶሶ ይላል ኦልባጅሩ ከኒሲን ይላልተኒ ኢየሱስ ክርስቶስ ደቤሉፋ ኢሳኒን ጀናን ያንን ቃል ሰምቶ ወደ ኢየሩሳሌም ተመልሶ ይላል። ወደ ኢየሩሳሌም ተመልሶ ለ10 ቀን ኢየሩሳሌም ውስጥ ተቀመጡ። ከ10 በኋላ ምን መጣላቸው? አጽናኙ መንፈስ ቅዱስ ወረደላቸው ማለት ነው። ጀጀቤሳ ከንቴ ቆቀ ገረገራቲን አዱኛ ከበርሲሰን ረገባቶተ ክርስቶስ አከታም አፉሪ ቁልቁሉን ደቤ ኢሳኒን ዱፌ ጀቹ አንድ ጥቅስ ብናነበው የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ላይ ቅዱስ ጳውሎስ እንዲህ በማለት ተናግሯል። ኤፌሶን ቦቆና ለማዮነ ዱብስተኒ ቁልቁልች ጳውሎስ አከነ ጀዴቶ ዱበቴ ኤቢ ሳውንዱ መኬኛዎችኒን ሃተውቲ አከነ ጀዴቶ ዋኤ ኦልባኢንሳ ኢሳቲፍ ኦልባኢንሲ ኢሳ ኑይፍ አከ ማለከ ኑ ፈየዱ ቁልቁሉም ጳውሎስ ዱበቴ ጅራ ጀቹ ኤጋ እንዲህ አለ። እርሱ በሚመጣው ዘመን በረዱፉ ከሰቲ በሮተሩፉ ከሰቲ ሳዎችኒን አከ ጅራኑ ከልጁ ጋር በሰማያዊ ስፍራ አስቀመጠን አለ። ቤት አስቀመጠን። የት ነው አስቀመጠን አለ? በሰማያዊ ስፍራ አስቀመጠን። ስለዚህ የክርስቶስ እርገት ለኛ ነው ማለት ነው። ለማን ነው አላችሁ? ለማን ነው? ላላ ኑይ ቢጀቹ ኦልባይንስ ክርስቶስ ኑይ ክርስቲያኖት አብጀቹ ኑይ ጆሌ ዋቀዮት ይጀቹ። ለምሳሌ ኤፌሶን መልእክት ምዕራፍ 2 ከቁጥር 10 ላይ ስለዚህ ቁጥር 6 እስከ 7 ማለት ነው በሚመጡ ዘመናት በሮተ ዱፈን ከሰተን በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋ ባለጸግነት ያሳይ ዘንድ ከእርሱ ጋር አስነሳን አለ። ከማን ጋር? ከክርስቶስ ጋር አስነሳን። ክርስቶስ ሲነሳ ከሞት ሲነሳ እኛ ከእርሱ ጋር ተነስተናል ማለት ነው። እርሱ ከሞት በኩር ሆኖ ተነስቷል። አንገፈ ዱዓ ከውም ሶታዬ ከይረን አንገፈ ዱዓ ከውም ሳቴ ጋፈከው
እኛም ከእርሱ ጋር ከሞት ተነስተናል። መነሳታችንን የሚያረጋግጥልን ደግሞ ቆላሲስ ምዕራፍ 2 ከቁጥር 12 ላይ እንዲህ አለ። ቆላሲስ 2:12 ትዳችሁ ማንበብ ትችላላችሁ። በጥምቀት ከእርሱ ጋር ተቀብረናል። በምን በጥምቀት ከማን ጋር ተቀበራችኋል? ከማን ጋር? በጥምቀት ከእርሱ ጋር ተቀበራችሁ። ጩባን አዲሳ ወጂን አዋለምተኒ ጩበሙ ጀቹን ሰበ ዋቀዮ ክርስቶስ ወጂን አዋለሙ ጀቹን አላ ሰበ ዋቀዮ ጩባኑ መሰለ ኬሳ በኡ ኬሰኒን ሞጀ ኦጂሳ ዱአይሳ ካሰት አመሉ ኬሰኒን ከእርሱ ጋር ተነሳችኋል። ከማን ጋር? ከክርስቶስ ጋር ተነሳችሁ። እርሱን በማመን ከሞት እንደተነሳ በማመናችሁ በዚሁ ጥምቀት ደግሞ ከክርስቶስ ጋር ከሞት ተነሳችኋል። ተነሳችሁ ብቻ አይደለም፣ ተነስታችሁ እስከየት ነው የተቀመጣችሁ ካላችሁ ቆላሲስ ምዕራፍ 3 ላይ ይህንን እንጨርሰው። ምን አለ መሰላችሁ? በሚበልጠው ባለጸጋ ያሰን ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ ሰማያዊ ስፍራ ከእርሱ ጋር አስቀመጠናል። ከማን ጋር? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በሰማያዊ ስፍራ አስቀመጠናል። ኢሳዎችን እንጀን ጎፍታ ኬኛዎችን ኡልፊነሳ አከሙልሱ ሰሚ ጉባ ኢሳዎችን ካየጀን ማሊፍ ጩባዳን ዱአሳዎች ወሊ ገለር ሲኒገላር ለመፋዳለር ጩባሉ መሰናልሞ ዱአ ከውሳት አመሉ ኬኛን ኢሳዎችን ዱአ ካለ ኤርገ ኢሳዎችን ዱአ ካለ ሞጀን ኢሳዎችን ሰሚ ጉባዱ ካየጀን ይውላችሁ ቆላሲስ ምዕራፍ 3 ቁጥር 1 ዳችሁ ማንበብ ትችላላችሁ። ሐዋርያው ቅዱስ ጳውሎስ ወደ ቆላሲስ ሰዎች ምዕራፍ 3 እንዲያ ሕይወታችሁ እንዲህ ይላል ሞታችኋልና። ሞታችኋል ማለት በጥምቀት ከሞት ከክርስቶስ ሞት ጋር ተባብራችኋል ማለት ነው። ዱተኒቱ ጋፈጀሩ ጩጳን ዱአ ክርስቶስ ይወጅ ማልታን ተኒቶ ወሊ ገልተኒቶ ማሊዎች ዱአኞች ዱአ ጎፍታ ኬኛ ዱአ ፈይሳ ኬኛ ዱአ ኢሳዎቹ ወሊ ገልተኒቱ ማሊን ጩጳዳኒ ጩጳኑ መሰናዎችንሞ ኢሳዎችን ዱአ ካተኒቱ ጀን አንዳንዴ የኛ ክብር አይገባንም አይደል? ክብራችሁ አይገባችሁ ይግባችሁ። በእውነት ምን አይል ክብር እንዳላችሁ እግዚአብሔር ምን አይል ክብር እንዳከበረን ኡልፊነክ ከሚያዋቀው ከኑ ከበጅ ነው አገል ዱኔራ አው የኞች ክርስቶስ ይጅ ማሊ ጩባዳን ኢሳዎችን አዋለም ተኒቱ ኢሳዎችን ማሊ ጩባዳን ዱአ ካተኒቱ ኢሳዎችን ማሊ ጩባ ሰለት ያመሩ ኬኛ ዱአ ከውሳቲ ለመፋዳለት ተኒቱ የኢሳቲ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል አለ። ጅሬኝ ከሰሊስሞ ክርስቶስ ወጂን አዋለው ፈሜራይ ክርስቶስ ወጂን በሰማይ ተሰውሯል አለ። ኤፌሶን ጉባረት ማልጀላ ከእርሱ ጋር በሰማይ ስፍራ አስቀመጠናል አለ። ኢሳዎችን ሰሚር ነው ካይት ለሚትር አስረትሞ ማልጀለ አማ ክርስቶስ ወጂን ጅሬኝ ከሰን ፈሜራይ ለኮምሰዲ ጉባረት ማልጀላ ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችኋል። ይህ ጅሬኛ ከሰን ከንተ ክርስቶስ ጅሬኛ ቤቱ ምድ ጅሬኛ ማለከተ ጅሬኛ ከኛ ምትረን ጅሬኛ ከኛ ሞሚትን እኔ ሕይወታችሁ ነኝ አላለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ ሕይወት ነኝ፣ እኔ እውነት ነኝ፣ እኔ መንገድ ነኝ ብሏል። ስለዚህ ሕይወታችሁ ይላል ቅዱስ ጳውሎስ የሆነ ክርስቶስ በሚገለጥበት እናንተም ከእርሱ ጋር በክብር ትገለጣላችሁ። ለምን? ከእርሱ ጋር ተሰውራችኋል አለ። ሕይወታችሁ ተሰውሯል። ከማን ጋር? ከእርሱ ጋር ጅሬኝ ከሰን ኢሳዎችን ኦክፈሜራ ዱተኒቱ ሳዎች ዱአ ካተኒቱ ሳዎች ጅሬኝ ከሰን ሰሚ ጉባቶል በይራ ክርስቶስ መንፈሳችንን ሕይወታችንን ጠቅልሎ ወደ ሰማይ ወጥቷል። እርሱ ዳግመኛ ይመጣል። ወደ ሰማይ ወጣው፣ እርሱ ዳግመኛ ይመጣል። አንድ ጥቅስ ልጨምርና ልጨርስ። ራዕየ ዮሐንስ ምዕራፍ 1 ከቁጥር 7 ላይ እንዲህ ይላል። እንዲህ በማለት ሐዋርያው ቅዱስ ዮሐንስ ጽፎልናል። እነሆ ከደመና ጋር ይመጣል። ከምን ጋር ይመጣል አለ? ከደመና ጋር ይመጣል። ወደ ሰማይ የወጣው እርሱ ከደመና ጋር ይመጣል። ምክንያቱም እርገሞን ማልጀረን ኡቱ ኦል ባጅሩ እንዲስን አርጊታን ኢየሱስ ኩን አከሱመት ማለት አይደል? ዴቤዱ ፋለም ይትረ ኡሪ ወጅኒን ዱፋ አይን ሁሉ እጂ ሁንዱ ወሪ ሰወራነኒስ ሁንዲ
firri lamoonni hundi warri isa waraananii warri qomoo biyya lafaa waay ilaal waa'ee isaatiin immoo ያለውና የነበረው የሚመጣው ያለ የነበረው እኒ ጅሩ እኒ ቱር የሚመጣው እኒ ዱፍ ሁሉን የሚገዛ ጌታ አምላክ ሁንዱማ ከምቢቱ ዋቀዮ ጎፍታን አከነጀ አልጀዳ እኔ ፊተኛና ኋለኛ ነኝ አልፋና ኦሜጋ ነኝ አለ። ክብር ምስጋና ለአምላካችን ይሁን። አመስግኑት። አልፋ ኦሜጋ የሆነው የሚመጣው እርሱ ይመጣል። ወደ ሰማይ የወጣው እርሱ ይመጣል ማለት ነው። ስለዚህ መጨረሻ ላይ ሉቃስ የጻፈልን ሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲባርካቸው ወደ ሰማይ ወጣ አለ። ሳይወጣቸው ግን ምንድነው ቁጥር 47 ላይ ያላቸው ሲያስታውሳቸው እንዲህ አለ፣ በስሙም የንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ ተጽፏል። በማን ስም? በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የኃጢአት ስርየት ይሰበካል ተብሎ ተጽፏል አላቸው። አስታወሳቸው ማለት ነው። እኛንም ያስታውሰን። ኑይኑ ያደችሱ ከዛም በኋላ እነርሱም ሰገዱለትና በደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ ይላል። እኛም ዘወትር እየባረከን እያመሰገንን ቤተ መቅደስ እንድንኖር እግዚአብሔር አምላካችን ይርዳን። በእውነት እርሱ ይርዳን። እኛም ልቦናችንን እግዚአብሔር አምላክ አብርቶልን የተማርነውን በልባችን ጽፎልን ንስሐ ገብተን ሥጋውን ደሙን ተቀብለን እርሱን እንድንጠባበቀው የእርሱ መልካም ፍቃድ ይሆንልን። እኛ ሀገራችን በሰማይ ነው አይደለም? የት ነው ሀገራችን? በሰማይ ነው። ከዛም የሚመጣውን መድኃኒትን ይላል ቅዱስ ጳውሎስ ጌታችን መድኃኒታችን ኢየሱስ ክርስቶስን እንጠባበቃለን ይላል። ከየት የሚመጣው? በሰማይ የሚኖረው ከዛ የሚመጣው ዳግመኛ የሚመጣው እርሱን እንጠባበቃለን። በሰማይ ያለው ሕይወታችን ከእርሱ ጋር የተሰወረው እርሱን እንጠባበቃለናል። ሰጅሬኝ ኬኛ ሳዎችኒ ኦክፈሜ ጅሬኛ ኬኛ ከንተ ኢሳ ልቡ ኢሳ ደበርሴኑ ላት ዴቤ ኢሳ ዱቡ ኢሳኔ ገና አጀት ኤጋ ሰባ ዋቀዮ መጨረሻ አራት እርጋንስኒ ዳሙ ነሞታ መቶ ሙራት ዳበተኒ ሰገተ ዋቀዮ ነው አትንሲሱ ነሞታ መንቲፕ ጀባተኒ ፎኒፍ ዲገሳ ፍደተኒ ረክነማቱስ አማቹ ባቱስ ጅራቱስ ጅራቹ ባቱስ ጉቱስ ሂራቱስ ፈያታኑስ ፈያደምኑስ ፊረቀባኑስ አምኑስ namoota waaqayyotti amanatanii jabaatanii dhaabbatanii gonfoo ulfinaa jireenya bara baraa argatan waaqayyo nu haa taasisu. Amantii keenyatti waaqayyo nu haa cimsu. Kadhannaan giiftii keenya dubaroo maaram hunda keenya wajjiniin haa ta'u. Oonatti nutis immoo kan barane laphee keenyatti nuuf barreessu. Qulqulloonni waaqayyo abbaan keenya zaaree har'a qulqullichi takla haayimaanoot eebbi isaanii kadhannaan isaanii hunda keenya wajjiniin haa ta'u. Nutis eebba qulqullootaa itiin jabaannee karaa isaan irra jiraatan irra jiraannee amantii isaaniitiin cimnee nutis immoo kadhannaa isaaniitiin cimnee warra dhaabbatee mootummaa isaa dhaalu waaqayyo nu haa taasisu. Kan bara laphee keenyatti nuuf barreessu abbaaf ilmaaf hafuura qulqulluuf galanni bara baraatti haa ta'u. Ilil jedhaati galata waaqayyoof dhiyeessan.